እኔና ዘኪ አሁን ላይ ተለያይተናልና ዘኪ ትቶኝ ከሀገር ወጥቷል እና ጥሩ ስሜት ላይ አይደለም ያለሁት። እሱን ለቅቄላችኋለሁ። ሁላችሁም ወንድም ቢኖራችሁ ጓደኛ ቢኖራችሁ እናንተ የምታረጉትን ነገር ነው እኔም እያደረኩ ያለሁትና አንዳንዴ ከሷ አንግልን ብታዩልኝ ደስ ይለኛል። እንደ ወንድም እንደ እህት ማድረግ ያለብኝን ነገር ነው እያደረኩ ያለሁትና በቃ መሪ ምን ማግባት የለበትም ቶፋ ለሱ ህይወት ሲባል ቤት ድረስ ጠርቶ እስከ መደብደብ ድረስ ደርሷልና እንደዛም አርጎኝ አልተከፈውበትም። በርግጥ አልተከፈውበትም ብዬ ግን የእውነት አላፍራትም። በጣም ደብሮኛል። የእውነት ታማ ከሆነና ልትሞት ከሆነ ደግሞ ቶፋን አግብታ በእንጥልጥል ምን ሊሆን ነው? ቶፋስ እንዴት አይነት ህይወት ይኖራል? ልትሞት የደረሰችን ሴት አግብቶ ወንድማችሁ እንደዚህ አይነት ስህተት እየሰራ እናንተም ዝም አትሉምና ሁላችሁም ብትሆኑ በራሳችሁ ህይወት ላይ ሲደርስ ነው ሁሉ ነገር የምታውቁትና ቶፋ ደስታ ይገባዋል። ከዚህ በፊት ያሳለፈውን ህይወት ታውቁታላችሁ። ለእናንተ እንዲህ ነው ብዬ አልነግራችሁምና በእንደዚህ አይነት መንገድ ነው የዋህ ነውና። ሰላም ውድ ፋሚሊዎች እንዴት ናችሁ? እኔ በጣም ደህና ነኝ። ትንሽ ሰንበት በት ብያለሁ በዚህ ቻናል ከመጣሁላችሁና ይሄን ቻናል በአንዳንድ ምክንያቶች የተጠቀምኩበት አይደለምና ሌላ ቻናል ክሬት አድርጌ እኔና ዘኪን እየለቀቅኩላችሁ ነው ያለሁትና እንደገና ዛሬ ደግሞ በዚህ ቪዲዮ ተመልሼላችኋለሁ። ያው የሰሞኑ ሁኔታ ደስ አይልም ነበረ እውነቱን ስነግራችሁ። እኔ ጋርም ዘኪ ጋርም ያለው ነገር በጣም ደስ አይልም። ጥሩ ሁኔታ ላይ አይደለም ያለሁት እውነቱን ስነግራችሁ። ፈገግ እያልኩኝ ምናምን ላስመስል እችላለሁ እንጂ ግን በጣም ከፍቶኛል፣ በጣም አዝኛለሁ። ብቻ እንዲህ ነው ምላችሁ ነገር አይደለም። ሁሉ ነገር ታውቁታላችሁና እኔና ዘኪ አሁን ላይ ተለያይተናልና ዘኪ ትቶኝ ከሀገር ወጥቷል እና ጥሩ ስሜት ላይ አይደለም ያለሁት። እሱን ለቅቄላችኋለሁ። ሰሞኑን ለዛ ነው የጠፋሁባችሁና ከራሴ ጋር መሆን ስለነበረብኝ ነውና ብቻ እንዲህ እያልኩኝም ቶፋ ጉዳይ ላይም አለውኝ። ብዙዎቻችሁ ተቀይማችሁኛል መሰለኝ። ከመሪም ጋር ያለኝ ነገር አሪፍ አይደለም። ብዙዎቻችሁን አስከፍቻችኋለሁ። እንዳሳዘንኳችሁን ገብቶኛል። ሁላችሁም ኮሜንት ላይ እየጻፋችሁልኝ ነውና ግን አንዳንዴ በኔ ሳይድ ያለውንም ነገር ብትረዱልኝ በጣም ደስ ይለኛልና ሁሉ ነገር ያደረኩት ለቶፋ በማሰብ ነው፣ ለወንድሜ በማሰብ ነውና ሁላችሁም ወንድም ቢኖራችሁ ጓደኛ ቢኖራችሁ እናንተ የምታረጉትን ነገር ነው እኔም እያደረኩ ያለሁትና አንዳንዴ ከሷ አንግልን ብታዩልኝ ደስ ይለኛል። መሪምን እንደዚህ አይነት ሁኔታ ላይ ባላደርጋት ባላሰቃያት ምን ባለላት በጣም ደስ ይለኛል። ግን ያንን እንዳረግ ደግሞ ያስገደደችኝ እሷ ናትና እንደ ሴትነት ቁጭ ብዬ አውርቻታለሁ ለቶፋ በማሰብና ከቶፋ ህይወት እንድትወጣ አናግሬያታለሁ። ግን ያንን ነገር ለማድረግ ፈቃደኛ ስላልሆነች ሶፊም ያንን ነገር ደግሞ እየፈለገው ስላልሆነ እንዳግዘው ስለጠየቀኝ ታውቃላችሁ፣ ሶፊ ለኔ ብዙ ነገር አድርጎልኛል። ከዘኪ ጋርም በተያያዘ ብዙ ችግር ውስጥ ስጋባም ብዙ ነገር አድርጎልኛልና ስለዚህ ይሄንን ነገር እሱንም እምቢ ማለት አልቻልኩኝም። ሲቀጥል ደግሞ ቶፋም ለኔ ጓደኛዬ ነውና ስለዚህ ለሱም ግዴታ ማድረግ አለብኝ ብዬ ስላሰብኩ ነውና እዚህ ሲቹዌሽን ውስጥ የገባሁት። እንደ ወንድም እንደ እህት ማድረግ ያለብኝን ነገር ነው እያደረኩ ያለሁትና በቃ መሪ ምን ማግባት የለበትም ቶፋ ለሱ ህይወት ሲባል ታውቃላችሁ። እንዲህ ነው አላላችሁም፣ ግን በአብዛኞቹ ፋሚሊዎቹ ራስ ወዳድ ናቸው። መሪምም ራስ ወዳድ ናት፣ ፋሚሊውም የመሪም እናትም ራስ ወዳድ ናቸውና ለቶፋ ደግሞ እንደዚህ አይነት ህይወት አይገባውም እና ያንን በማሰብ ነው። ቃሎኔን በጣም አስቀይሞኛል። ሁላ ቤት ድረስ ጠርቶ እስከ መደብደብ ድረስ ደርሷልና እንደዛም አርጎኝ አልተከፈውበትም። በርግጥ አልተከፈውበትም ብዬ ግን የእውነት አላፍራትም። በጣም ደብሮኛል ሁሉ ነገር ለሱ ብዬ በማድረጌ። ዞሮ እኔ ነኝ ክፉ የሆንኩት፣ እዚህ ጋር ጠላት የሆንኩት እኔ ነኝና ብቻ ይሁን። ግን እንድትረዱልኝ የሚፈልገው እናንተ ተመልካቾች ሁሉ ነገር ያደረኩት ለሱ በማሰብ ነውና ታውቃላችሁ። መሪም መጀመሪያ ላይ የውሸቷ መስሎ ነበር። እኔም ሶፊ አይዶን አሁንም ታማለችን ብዬ ላምን አልችልም። እሱን ብቻ ግን በምናጣራው መንገድ አጣርተን ነው ልናውቀው የምንችለውና ብቻ የእውነት እንደታመመችን ከሆነ ደግሞ ቶፋ ማግባት የለባትም ማለት ኦሬዲ አይኖ በሽታ ለማንም ይሁን ብዬ አልልም። እሷንም ፈጣሪ ማራት። ግን የእውነት ታማ ከሆነና ልትሞት ከሆነ ደግሞ ቶፋን አግብታ በእንጥልጥል ምን ሊሆን ነው? ቶፋስ እንዴት አይነት ህይወት ይኖራል? ልትሞት የደረሰችን ሴት አግብቶ ማለት ልክ አይደለም። ለሱም ህይወት ልክ አይደለም፣ ለሷም ህይወት ልክ አይደለምና
ትክክለኛው መንገድ እነሱ መራራቅ ነው ያለባቸውና ሕክምናዋንም ቤቷ ሆና ነው መታከም ያለባትና ያ ነገር ነው ልኩና ያ ደግሞ ከእናንተ አንግል ብታዩት ያንን አንደርስታንድ ብታረጉት ደስ ይለኛልና አንዳንዴ ልኩን ብታመዛዝኑ ጥሩ ነውና ምን አገባሽ ምናምን ከሱ ህይወት ውጪ ምናምን ትሉኛላችሁ ግን ወንድማችሁ እንደዚህ አይነት ስህተት እየሰራ እናንተም ዝም አትሉምና ሁላችሁም ብትሆኑ በራሳችሁ ህይወት ላይ ሲደርስ ነው ሁሉ ነገር የምታውቁትና ስለዚህ እንደዛ ባትሉ ደስ ይለኛልና ብትረዱኝ ከኔ ሳይድም ያለውን አንግል አንደርስታንድ ብታረጉኝ በጣም ደስ ይለኛልና ብቻ ብዙ ወሬ አላብዛባችሁ እኔ ጋር ያለው ነገር ይሄ ነውና በቻልነው አቅም ቶፋ አይኑን እንዲገልጥ እንሞክራለን። አላቅም በምን አይነት መንገድ እንደሆነ አላቅም። ቶፋ እኛን ጠላቶቹ አድርጎናል። እኛ ጠላቶቹ እነሱ ወዳጆቹ ሆነዋልና እንዴት እንደሆነ ባላቅም እኛ ለሱ በማሰብ ነበር ይሄንን ሁሉ ነገር ስናደርግ የነበረው ግን ምንም ቀረ እኛ ጠላት ሆነናል። እኛ መጥፎ ሰዎች ተብለናል። ግን መጨረሻ ላይ ግን ማን ክፉ ሰው ማን ጠላት እንደሆነ የሚታይ ነገር ነው። ካኑ ጋርም ትንሽ ተደባብሮ ያለው አይ ነው የገዛ እህቱ ናትና እህቱን ነው እንደዛ ሳደርግበት የነበረው። አኑንም አንደርስታንድ አደርገዋለሁ። አኗር ልክ ነው ቢጮህብኝም እንደዛ ቢያንገላታኝም በአኗር ቅር አይለኝም። ምክንያቱም እህቱን ነው የነካሁት የሚወዳት እህቱ ናት። ሶ ለዛ ይሆናል ሴንሲቲቭ የሆነውና ካኑ ጋርም መደባበር አልፈልግም። ምክንያቱም አኑ ለኔ ብዙ ነገር አድርጎልኛልና ግን ሁሉ ነገር ያደረግነው እንድትረዱልኝ የምፈልገው ለቶፋ በማሰብ ነውና ቶፋ ደስታ ይገባዋል። ከዚህ በፊት ያሳለፈውን ህይወት ታውቁታላችሁ። ለእናንተ እንዲህ ነው ብዬ አልነግራችሁምና በእንደዚህ አይነት መንገድ ነው የዋህ ነውና በየዋህነቱ ደግሞ ብዙ ሰዎች ሊጠቀሙበት ይሞክራሉና ሁሌም ሶፊ የሚለው እኔ የምለውም ያንን ነውና ያንን እንዲገልጽ ነው ልናደርገው እየሞከርን ያለነው ግን እሱ ግን ያንን እየተረዳ አይደለም። ብቻ ወሬ አላብዛባችሁ። ብቻ በጣም ወዳችኋለሁ። የእውነት ደግሞ ናፍቃችሁኛል። እስቲ ሀሳብ አስተያየታችሁን ኮሜንት ላይም ጻፉልኝ እና ይሄንንም ቻናል ከለቀኩበት በጣም ስለቆየሁኝ እና ይሄን ቪዲዮ ሲጀምሩት ደግሞ ላይክ በማድረግ ጀምሩ። ሰብስክራይባችሁንም ቀጥሉ። እመለስበታለሁ እና ድጋሚም አዳዲስ ቪዲዮ ምናምን ካለ በዚህ ቻናል ድጋሚ እለቃለሁኝና እወዳችኋለሁ። ብቻ በጸሎታችሁ አግዙኝ። ያስከፋችሁንም በጣም ይቅርታ። ብቻ በጣም ነው የምወዳችሁ።